እሱ ማለት ጎል ማግባት ብቻ ሳይሆን ጨዋታን እንደ መሃል ሜዳ መዘወር የሚችል ነገር ግን በክሎቱ ልክ የዋንጫ ታፋንታ ያልቀናው የዘመናችን እጅግ ድንቅና ብዙም ያልተዘመረለት ሚስጥራዊ የእግር ኳስ ጀግና። እሱ ማለት ሜዳ ላይ በሚያሳየው ታላቅነት በመጨረሻው ሰከንድ የጎል ማዕበል መካከል የደጋፊዎችን ልብ መግዛት የቻለ ነገር ግን ዋንጫዎችን የመንካት ጥማቱ እንቆቅልሽ የተሞላው ያ የማይበገረው ታጋይ ነው። ሃሪ ኤድዋርድ ኬን። የታሪካችን መጀመሪያ መጋረጃ የሚከፈተው እንደ ኤሮፓያን አቆጣጠር ጁላይ 8 ቀን 1993 በለንደን ሰሜናዊ ምስራቅ ክፍል በምትገኘው ታሪካዊቷ ወልተምስቶው ከተማ ውስጥ ነው። በፓትሪክ እና በኪም ኬን እቅፍ ውስጥ የተወለደው ሕፃን ሃሪ ኤድዋርድ ኬን የሚል ስም ተሰጠው። ገና በለጋ ዕድሜ ቤተሰቦቹ ወደ ቺንግፎርድ በመዘዋወራቸው እዚያው አደገ። የአካባቢው ጎዳናዎች ለሃሪ ተራ መጫወት ሳይሆን ለታላቅ ዕልሙ መነሻ ነበሩ። በ8 ዓመቱም በአካባቢው በሚገኘውና ቀደም ሲል ታላቁ ዴቪድ ቤካም በተጫወተበት ሬጅዌይ ሮቨርስ በተባለ ታዳጊ ክለብ ውስጥ እግሩን ከኳስ ጋር ማኳረፍ ጀመረ። የልጁ አስደናቂ ተሰጥኦ ወዲያውኑ የሰሜን ለንደን ኃያል ክለብ አርሴናል ስካውቶች ትኩረትን ሳበ። ነገር ግን ታሪክ አስገራሚ መጋጠሚያ ያለው በወቅቱ የአርሴናል አካዳሚን ተቀላቅሎ የነበረው ሕፃኑ ሃሪ ኬን ከአንድ ዓመት ቆይታ በኋላ በአሰልጣኞች ዘንድ የሰጠው ውሳኔ መርዶ ሆነበት። ክብደቱ ከበድ ይላል፣ ፍጥነቱ ደግሞ እጅግ አዝጋሚ ነው፣ ለወደፊት እግር ኳስ ተጫዋችነት የሚሆን አካላዊ ብቃት የለውም በሚል በአርሴናል አካዳሚ ኃላፊ በነበሩት ሊያም ብራዲ አማካኝነት በጭካኔ እንዲሰናበት ተደረገ። ይህ ስንብት የአንድን ታዳጊ ሙሉ ተስፋ ሊያጨልም የሚችል እጅግ ከባድ የህይወት ምት ነበር። ሆኖም ይህ ውሳኔ በኬን ውስጥ ተስፋ መቁረጥን ሳይሆን የወደፊት ማንነቱን የሚቀርጽ የማይጠፋ እልህና የእሳት ነበልባልን ፈጠረ። ኬን ራሱ ቆየት ብሎ ሲናገር ከአርሴናል መሰናበቴ በህይወቴ ከሁሉ በላይ ጠንካራ እንደሆን ያደረገኝ ትልቁ ገፋፊ ኃይል ነው ይላል። ካጋጠመው ውድቅ በኋላ እንደገና ወደ መጀመሪያው ታዳጊ ክለብ ሬጅዌይ ሮቨርስ ተመልሶ ለዓመታት ራሱን በጥንካሬ ገነባ። በ2004 ዋትፎርድ ተቀላቅሎ ለአጭር ጊዜ በተደረገ የሙከራ ጨዋታ ላይ ሳለ በተቃራኒ የነበረው የቶተንሃም ሆትስፐር አካዳሚ የልጁን ብቃት በአንክሮ ተከታተለ። በዚህም በ11 ዓመቱ የሰሜን ለንደኑን ሌላኛውን ተቀናቃኝ ክለብ ቶተንሃም ሆትስፐርን ተቀላቀለ። ነገር ግን በቶተንሃም ቢሆን መንገዱ አልጋ ባልጋ አልነበረም። ወዲያውኑ ወደ መጀመሪያው ቡድን የመግባት እድል አላገኘም። ይህንን ተከትሎ ክለቡ ሃሪ ኬንን በወቅቱ በዝቅተኛ ሊግ ውስጥ ለሚገኙ ክለቦች በብድር በመስጠት የክለብ እንግልትና ብርቱን የእንግሊዝ እግር ኳስ እንዲለምድ ለማድረግ ወሰነ። በ2011 መጀመሪያ ላይም በሶስተኛው ዲቪዚዮን ለሚገኘው ሌይተን ኦሬንት ተሰጠ። በመቀጠልም ወደ ሚልዎል አምርቶ እጅግ አስቸጋሪ በሆነውና በኃይል ጨዋታ በሚታወቀው 9 ጎሎችን በማስቆጠር የክለቡ የወጣቱ ኮከብ ሽልማትን አሸነፈ። ጉዞ እዚያ ላይ አላበቃም። በ2012-13 ወደ ኖርዊች ሲቲ የተደረገው የብድር ጉዞ በጉዳት የከሸፈበት ሲሆን ቀጥሎም ወደ ሌስተር ሲቲ ተልኮ አብዛኛውን ጊዜ በተጠባባቂ ወንበር ላይ ከጄሚ ቫርዲ ጎን ተቀምጦ እንዲያሳልፍ ተገደደ። በወቅቱ ብዙ የስፖርት ጋዜጠኞችና ተንታኞች ሃሪ ኬን በዝቅተኛ ሊጎች ውስጥ የሚንከራተት ተራ ተጫዋች እንጂ የቶተንሃምን የፊት መስመር የሚመራ ኮከብ መሆን አይችልም እያሉ ይሳለቁበትም ነበር። ኬን ግን በእነዚህ የብድር ዓመታት ውስጥ በአካልና በስነልቦና እጅግ ጠንካራ መሆንን ተምሮ ወደ እናት ክለቡ ቶተንሃም ተመልሶ የአውሮፓ መድረክ ለመቆጣጠር ሙሉ ዝግጅቱን አጠናቋል። በ2013-14 የውድድር ዘመን መጨረሻ ላይ የቀድሞ አሰልጣኝ ቲም ሸርውድ እድል በሰጠው ወቅት የታጋይ ወጣት እውነተኛ ማንነቱን ለዓለም የሚያሳይበት ሰዓት ደረሰ። በቶተንሃም ሆትስፐር አዲስ ዘመን ተባረከ። አዲሱ አርጀንቲናዊ አሰልጣኝ ማውሪሲዮ
ፖቼቲኖ የኬንን ታጋይነትና የማይነጥፍ የጎል ጥማት ወዲያውኑ ተረዳ። ኬን በቡድኑ ውስጥ ቋሚ ቦታ ሲያገኝ የስፖርት ተንታኞች አፍ ያዘጋ አስደናቂ ማዕበል አስነሳ። በዚያውም የውድድር ዘመን ብቻ በሁሉም ውድድሮች ላይ 31 ጎሎች በማስቆጠር የፕሪሚየር ሊጉን ድንጋጤ ፈጠረ። በተከታታይ ዓመታት የአንድ ሰሞን ድንቅ ዋን ሲዝን ወንደር ለሚሉ ተቺዎች ምላሽ የሰጠው በተግባር ነበር። በ2015-16 25 ጎሎች፣ በ2016-17 29 ጎሎች፣ በ2020-21 23 ጎሎች እያስቆጠረ የፕሪሚየር ሊጉን ወርቃማ ጫማ ጎልደን ቡት 3 ጊዜ የጎል ርስቱ አደረገ። ነገር ግን በቶተናም የነበረው ጉዞ በደስታ ብቻ የተሞላ አልነበረም። ታሪኩ እጅግ አዛዛኝና ድራማዊ የሚሆነው እዚህ ጋር ነው። ሃሪ ኬን የቶተናም ሆትስፐር የዘመናት ታሪካዊ ከፍተኛ ጎል አስቆጣሪ ለመሆን የበቃው 280 አስደናቂ ጎሎችን በማስቆጠር ቢሆንም የቡድኑ ዋንጫን የመሳም ህልሙ ግን ሁል ጊዜ በቋፍ ላይ ይቀር ነበር። የ2019 ማውሪሲዮ ፖቼቲኖ መሪነት ቶተናምን ለመጀመሪያ ጊዜ የታሪካዊ የአውሮፓ ቻምፒዮንስ ሊግ ፍጻሜ ላይ ቢያደርስም ተሸንፎ ዋንጫውን ሳያሳካ ቀረ። በፈረንሳዊ አሰልጣኝ ጆዜ ሞሪኖ ስርም በሊግ ካፕ ፍጻሜ ላይ ቢደርስም መራራ ሽንፈት ገጠመው። እያንዳንዱ የውድድር ዘመን በግል ስኬት ሲያበቃ በክለቡ ደረጃ ግን ያለ ዋንጫ መጠናቀቁ በኬን ላይ ትልቅ የስነልቦና ጫና ፈጠረ። ይህ በእንዲህ እንዳለ ሃሪ ኬን በአገሩ እንግሊዝ ብሔራዊ ቡድንም ላይ ትልቅ ኃላፊነት በትከሻው ላይ ተጭኖ ነበር። በብሔራዊ ቡድን መሪነቱ በዓለም መድረክ ላይ ያሳየን እውነታ ታሪካዊ ነው። በ2018 የሩሲያ ዓለም ዋንጫ ኬን በውድድሩ ላይ አስገራሚ መሪነቱን በማሳየት 6 ጎሎችን ከመረብ አሳርፎ የወርቃማው ጫማ ባለቤት ሆነ። ሀገሩን እንግሊዝም ከረጅም ዓመታት በኋላ ወደ ግማሽ ፍጻሜ ማድረስ የቻለ ቢሆንም በክሮኤሺያ ሳዛን ሽንፈት ደርሶባቸው ከውድድሩ ተሰናበቱ። በ2022 የኳታር ዓለም ዋንጫ በዚያ ውድድር ላይ ኬን 2 ጎሎችን አስቆጥሮ ቡድኑን ወደ ሩብ ፍጻሜ መርቷል። ነገር ግን በሩብ ፍጻሜው በፈረንሳይ 2-1 እየተመሩ በነበረበት ወሳኝ ሰዓት የሰጠውን የፍጹም ቅጣት ምት ፔናልቲ ወደ ላይ ሰቅሎ በመምታት እንግሊዝ ከውድድሩ ስትወጣ ኬንም በታላቅ ቁጭትና እንባ ሜዳውን ለቆ ወጣ። በቶተናም ቤት ያሳለፈው አስደናቂ ግን ዋንጫ አልባ ቆይታ በመጨረሻ የልጅነት ክለቡን እንዲሰናበት አስገድደው። ኬን በ2023 የእግር ኳስ ዓለምን ያናጋ አንድ ትልቅ ዝውውር ተፈጸመ። ሃሪ ኬን የልጅነት ክለቡን ቶተናምን ተሰናብቶ የጀርመኑን ኃያል ክለብ ባየር ሙኒክን ተቀላቀለ። ነገር ግን የዋንጫው እርግማን እዚያው ጥላ ሆኖ ተከተለው። ባየር ሙኒክ ላለፉት 11 ተከታታይ ዓመታት ያለማቋረጥ ሲያነሳው የኖረውን የቡንደስሊጋ ዋንጫ ባልተጠበቀ ሁኔታ በባየር ሊቨርኩሰን ተነጠቀ። በጀርመን ካፕ ቀድሞ ተሰናበተ። በቻምፒዮንስ ሊግም ግማሽ ፍጻሜ ላይ ተሸነፈ። የኬን የግል ብቃት ግን ክብር የሚያሰጠው ነበር። በሊጉ ብቻ 36 ጎሎችን በማስቆጠር መላውን አውሮፓ ያስገረመውን የአውሮፓ ወርቅ ጫማ የግል ንብረቱ አደረገ። ይህ የሚያሳየው ቡድኑ ዋንጫ ባያገኝም ግን የትም ቢሄድ የማይቆም የጎል ማሽን መሆኑ ነው። በግራ እግሩ፣ በቀኝ እግሩ እንዲሁም በግንባሩ እኩል የመጨረስ ብቃት ያለው ሲሆን ሳጥን ውስጥ ሲገባ እንደ ነብር ጨካኝ ነው። በተመሳሳይ ጊዜ ኬን በጨዋታ መሃል ወደ ኋላ ወደ መሃል ሜዳ በመውረድ ኳሶችን ይቀበላል። ከዚያም አስደናቂ እይታን በመጠቀም ለክንፍ ተጫዋቾች ሰንጣቂና ለጎል የሚሆኑ ኳሶችን ያመቻቻል። ሕይወቱ የሚያስተምረን ታላቅነት በዋንጫ ብዛት ብቻ የሚለካ ሳይሆን በማይበገረው ጽናት፣ በታማኝነትና ሁልጊዜም ራስን ለማሻሻል በሚደረግ ተከታታይ ትግል መሆኑ ነው። ሃሪ ኬን ያለ ዋንጫ የነገሰው የእግር ኳስ ዓለም ዘላለማዊ ክብር የሰጠው እውነተኛ የእንግሊዝ ንጉስ ነው። ውድ የአሜን ስፖርት ተከታታዮች ዛሬ ስለ ሃሪ ኬን ያዝነላችሁ ትረካ በዚሁ ላይ ያበቃል። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አብሮነታችሁን እንድታሳዩን እንጋብዛችኋለን። ቸር ሰንብቱ። አሜን ስፖርት